እንትን ተቆጣጠሩ፣ ግን ሚውት ማይክ ተቆጣጠሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአባቶች ሃይማኖት የእስክንድርያው ሊቀ ጳጳሳት አባታችን አባ ቆዝሞስ ወደ እርሱ ልኮት ለነበረው መልሶ ወደ አንጾኪያው ሊቀ ጳጳሳት ወደ አባ ባስልዮስ ከላከው መልእክት። ማይክ ዝጉ። እህተ ማርያም ማይክሽን ዝጊ። እህተ ማርያም ሰይፈ ሚካኤል። ይህ ከሶስቱ አካላት አንዱ አካል ንጹሕ ወልድ የሕያው አብ ቃል ብን አካል የመሰለ አካል እንዳለው እናምናለን። የሰውን ባህሪ ይቅር አለው፣ ወደ ቀደመ ክብሩም ሊመልሰው በወደደ ጊዜ በአብ ፈቃድ በመንፈስ ቅዱስ ፈቃድ ሁልጊዜ ድንግል ከምትሆን አምላክን ከወለደች ከቅድስት ማርያም ነፍስን ሥጋን ነስቶ ሰው ሆነ። በሐሰት መስሎ በመታየት አይደለም፣ በአካል በባህሪ እኛን በሚመስል እንደኛ በሚታመም የምትናገር የምታውቅ ነፍስ ያለችው ሥጋን ተዋህዶ አካላዊ ሰው ሆነ እንጂ እርሱ እግዚአብሔር ቃል ሲሆን መለየት ሳይኖርበት ባህሪውን ሳይለቅ መለወጥ ህልፈት ሳይኖርበት ስለኛ እንደኛ ሆነ። ፍጡር በማይመረምረው ምስጢር ሰው ሆኖ ተወለደ። ጡት ጠባ፣ በጨርቅ ተጠቀለለ፣ በበረት ተጣለ። ዘመን የማይቆጠርለት እርሱ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ሲሆን ሰው የሚያድግበትን ዘመን ገንዘብ አደረገ። በማይመረመር ክብር በአምላካዊ ምስጢር ከድንግል ተወለደ። በኋላም በሥጋ እኛን ይመስላል። መለኮታዊ ባህሪ አብን ይመስላል። ሥጋን ከባህሪ መለኮት አልነሳም። ሥጋን ከባህሪ መለኮት አልነሳም። ከመለኮትም የሥጋን ባህሪ አልፈጠረም፣ ከኛ ባህሪ ነው እንጂ። ስለዚህ ታምራት ማድረግ መከራ መቀበል ገንዘቡ ነው። የአምላክነት የሰውነት አነጋገር ወልደ እግዚአብሔር ወልደ እጓለ እመሕያው መባል ለሱ ብቻ ነው እንላለን። መድኃኒታችን ክርስቶስን ከሁለት አንከፍለውም። ሰው የሆነ እግዚአብሔር ቃልስ በተዋህዶ ከሁለት አንድ የሆነ ነው። ለአምላክነት የሚገባውን ይሰራል። ስለኛም ሰው የሚድንበት ሞቱን ይናገራል። ሰው ስለመሆኑም የሰውነትን ሥራ ሁሉ ይሰራል፣ የተናገረውንም ይፈጽማል። ከኃጢአት በተለየች በሥጋ ባህሪም የሚያድን መከራን ይቀበላል። እንኪያስ ከተዋህዶ በኋላ ወደ ሁለት ፈቃድ፣ ወደ ሁለት ባህሪያት፣ ወደ ሁለት አካላት፣ ወደ ሁለት መልክ፣ ወደ ሁለት ገጽ፣ ወደ ሁለት ፈቃድ፣ ወደ ሁለት ስልጣን፣ ወደ ሁለት ሥራ አንለየውም። በክደት በሚመስለው በሚተካከለው ክደትን በተመላ በካዲው ሊዮን ደብዳቤ እንደተገለጠው አምላክ ስላደረገው ተዋህዶም በነገራቸው ሁለት አካል አምላክ ስላደረገው ተዋህዶም በነገራቸው ሁለት አካል ሁለት ባህሪ የሚሉ ሰዎችም ሁሉ ሁለት እንዲሆኑ ከባህሪያትም እያንዳንዱ አብሮት ባለ እየተረዳ የየገንዘቡን ሥራ እንዲሰራ ያስተምራሉ፣ ይናገራሉ። ቃል ለቃል የሚገባውን ሥራ ይሰራል፣ ሥጋም ለሥጋ የሚገባውን ሥራ ይሰራል። ከእርሱ አንዱ በታምራት ይበልጣል፣ ሁለተኛውን በመከራ ያንሳል ይላሉና እነሱስ በክደታቸው ሕጹጽ ሩቅ ብእሲ ህሱር ብለው ይህንም የመሰለውን ሁሉ በመናገራቸው ስሙን ገልጠን የምናስተምርለት ክርስቶስን ይከፍሉታል። ሰማችሁ አይደል ምዕመናን? እዚህ ጋር አንድ ነገር ትረዳላችሁ። ክርስቶስ ሥጋን ተዋህዷል አይደል? ሥጋን የተዋህደው ሥጋ ደግሞ ምን ሆኗል? በተዋህዶ ገንዘብ ምን አግኝቷል? የባህሪ አምላክ ሆኗል አይደለም? ክርስቶስ የተዋህደው ሥጋ በተዋህዶ ገንዘብ የባህሪ አምላክነትን ገንዘብ አድርጓል። ታዲያ ሥጋ ከተዋህዶ በኋላ የባህሪ አምላክ ሆነ በኋላ ሥጋው ለመለኮቱ ይገዛል ብሎ የሚያምኑ ሰዎች አሉ። ሥጋው ለምኑ? ሰምታችሁኛል አይደል? ለመለኮቱ። ለዛ ይሄ መከፋፈል ነው። ሥላሴ ማን ነው? ይሄ አምላክን አንዱን ክርስቶስን ለሁለት እንደመክፈል ነው። ካቶሊኮች ማለት ይሄ ነው። በቃ ባጭሩ ካቶሊኮች እኛ ከዚህ የተለየን ነን። እኛ ሥጋው ለመለኮቱ ይገዛል፣ መለኮት ሥጋውን ይገዛል የሚባል ነገር እኛ ጋር የለም። ከተዋህዶ በኋላ ሥጋ የባህሪ አምላክነትን ከተዋህዶ ከመለኮት ጋር ተዋህዶ አንድ አካል አንድ ባህሪ ሆኗል። አንድ አካል አንድ ባህሪ ከሆነ በኋላ አንዱ ለአንዱ ይገዛል። ሥጋ የሥጋን ሥራ ይሰራል፣ መለኮት የመለኮትን ሥራ ይሰራል ብለን አንናገርም ማለት ነው። እኔ ሲል የነበረው አሁን ለምሳሌ ክርስቶስ እኔ አልፋና ኦሜጋ ነኝ ይላል አይደለ? እኔ አልፋና ኦሜጋ ነኝ ሲል
ይሄን የተናገረው ስጋ ነው። ይሄን የተናገረው መለኮት ነው። ስጋ አልተናገረም ማለት እንችላለን? አንችልም። ለምን? ምክንያቱም ተዋህዶ አንድ ስለሆነ። በትክክል ቃሎት ያሰማልን። በተዋህዶ ስጋ ከመለኮት ጋር አንድ ስለሆነ አልፋና ኦሜጋ ነኝ ማለት ይችላል አይችልም? ይችላል። ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 እስከ 19 ላይ እኔ ፊተኛውና ኋለኛው ነኝ አለ። ለምን? ስጋ በተዋህዶ ከመለኮት ጋር የባህሪ አምላክነትን ስላገኘ ምን አለ? አልፋና ኦሜጋ ነኝ አለ። ማ? ስጋ ከምን ጋር? ከተዋህዶ በተዋህዶ ጋር አንድ ስለሆነ ማለት ነው። ሞቼ ነበርኩ አለ። አሁን መለኮት ይሞታል? እዛው ላይ እኮ ስታዩት እኮ ነው። ዮሐንስ ራእይ 1 17 19 ላይ ስትመለከቱት ሞቼ ነበርኩ ይላል። መለኮት ይሞታል እንዴ? መለኮት በባህሪ ይሞታል? ሞት ይስማማዋል? አይስማማውም አይደል? አይሞትም። ነገር ግን የስጋን ገንዘቡ ስላደረገ ምን አለ? መለኮት የስጋን ገንዘቡ ስላደረገ ሞቼ ነበርኩ አለ። መለኮት የስጋን በተዋህዶ ገንዘቡ ስላደረገ ሞቼ ነበርኩ አለ። ስጋ በተዋህዶ የመለኮትን ገንዘቡ ስላደረገ ምን አለ? አልፋና ኦሜጋ እኔ ነኝ፣ ፊተኛውና ኋለኛው እኔ ነኝ አለ። አያችሁ አይደል? አሁን ስለዚህ ክርስቶስ መለኮትን ምን ይላል? አልፋና ኦሜጋ እኔ ነኝ ይላል። በተዋህዶ ስጋ ሰው እንደሞዱ ደግሞ ምን አለ? ሞቼ ነበርኩ እነሆም ሕያው ነኝ። ስለዚህ ከተዋህዶ በኋላ አንድ አካል አንድ ባህሪ እንጂ ሁለት አካል ሁለት ባህሪ አንልም ማለት ነው። ሁለት አካል ሁለት ባህሪ የሚሉት ንስጥሮሳውያን ናቸው እና እዚህ ጋር ጥንቃቄ ልናደርግ ይገባል ማለት ነው። ካቶሊካውያን ሁለት ባህሪ አንድ አካል፣ ንስጥሮስ ደግሞ ሁለት አካል ሁለት ባህሪ ማለት ነው። እኛ ጋር ግን እንደዚህ እንደሌለን የምንማረው። አሁንም ግብረ ሕማማቱ ላይ ሃይማኖተ አበው እየተናገረ ያለው ይህንን ነው። እስቲ ወደ ንባቡ እንግባ፣ እንመለስ። ስጋም ለስጋ የሚገባውን ስራ ይሰራል፣ ከእርሱ አንዱ በታምራት ይበልጣል። ተመልከቱ፣ አያችሁ አይደል? ከእርሱ አንዱ በታምራት ይበልጣል። አሁን እያበላለጡ ነው እነኚህ ሰዎች። መለኮት በተአምር ይበልጣል እያሉ ነው። አንድ ከሆነ አንዱ ከአንዱ ሊበልጥ አይችልም። ከእርሱ አንዱ በታምራት ይበልጣል፣ ሁለተኛውን በመከራ ያንሳል ይላሉና እነሱስ በክደታቸው ሕጹጽ ሩቅ ብእሲ ህሱር ብለው ይህንም የመሰለውን ሁሉ በመናገራቸው ስሙን ገልጠን የምናስተምርለት ክርስቶስን ይከፍሉታል። እኛ ግን በእርሱና ትምህርታቸውን ወደው በሚቀበሉ ግሩም ፍዳ የሚያመጣ ፍርድን እንፈርድባቸዋለን፣ አውግዘን እንለያቸዋለን። እንዲሁም ክፉ ትምህርት ምትሃት አምሳል ብለው የሚናገሩትን ተቀላቀለ የሚሉትን እግዚአብሔርን የሚቃወሙትን ወራዶችን አላዋቂዎችን ሁሉ አውግዘን እንለያቸዋለን። ተቀላቀለ ከሚሉ የማይከፈለውን ክርስቶስንም ከሚከፍሉት ሰዎች ክደት እኛ እናርቃለን። ንጹሐን አባቶቻችን ወደ እርሷ በመሩን በቀናችው ጎዳና ሃይማኖት እንሂድ፣ እሷም ወደማያልፍ ሕይወት ታደርሰናለች። ዕውቀት የሌላቸው ጌታ የሾማቸው አዋቀፉ፣ እነዚህ ግን አልተማሩም። እኛ የተናገርነውን ምስጢር ሃይማኖትንም አላወቁም። የዚህ መምህር በረከት ከእኛ ጋር ለዘላለሙ ይኑር አሜን። ረቡዕ ከቀኑ በ9 ሰዓት የሚነበብ በረከቱ ከእኛ ጋር ለዘላለሙ ይኑርና ዮሐንስ አፈወርቅ የተናገረው ምክርና እዝናት ነው። ቀናተኛ ግን ነጥቆ ከሚጮህ አውሬና ከክፉዎች አጋንንት ይከፋል። በስንፍናችን ከሚመጣብን ቅናት እንርቅ ዘንድ ይገባናል፣ ከተንኮል ከሽንገላ ነገር እንድንድን። ቀናተኛ እንደሚነድፍ እባብ ባልንጀራውን ሲመለከተው እንደሚያገሳ አንበሳም በላዩ ላይ ሲጮህ እንደ ምድጃ እሳት ለማቃጠል ሲላላብ እንደ አጋንንትም ሊውጠው ይወዳልና። ሰማችሁ አይደል? ምን አይነት ሰው ነው እንደዚህ እየተባለ ያለው? ምን አይነት ሰው? ቀናተኛ ሰው በትክክል ታቱን እኮ ነው። ነጥቆ ከሚጮህ አውሬና ከክፎች አጋንንት ይከፋል ይላል።
ነጥቆ ከሚጮህ አውሬና ከክፎች አጋንንት ይከፋል። በስንፍናችን ከሚመጣብን ቅናት እንርቅ ዘንድ ይገባናል፣ ከተንኮል ከሸንገላ ነገር እንድንድን። ተመልከቱ፣ ቅናት ለሁሉም ነገር እኮ ኃጢአት መሰረቱ ቅናት እንደሆነ ታውቃላችሁ። ሰው በሰው ላይ ከቀና የሰውን ስም ያጠፋል አያጠፋም? ያጠፋል አይደለ? ሰው በሰው ላይ ከቀና የሰውን ስም ያጠፋል። ሰው በሰው ላይ ከቀና ሰውን ለማዋረድ ይቸኩላል። ሰው በሰው ላይ ከቀና የማይገባውን ነገር ያደርጋል። ምክንያቱም ቅናት ከራስ ወዳድነት ለራስ ከፍተኛ ግምትና ቦታ ከመስጠት የሚመጣ የፍቅርና የህይወት ተቃራኒ በሽታ ስለሆነ ማለት ነው። ስለዚህ ከቅናት እንራቅ፣ ማንም በማንም ላይ ሊቀና አይገባውምና። በስንፍናችን ከሚመናት እንርቅ ዘንድ ይገባናል፣ ከተንኮል ከሽንገላ ነገር እንድንድን። ቀናተኛ እንደሚነድፍ እባብ ባልንጀራውን ሲመለከተው እንደሚያገሳ አንበሳም በላዩ ላይ ሲጮህ እንደ ምድጃ እሳት ለማቃጠል ሲላላብ እንደ አጋንንትም ሊውጠው ይወዳልና በሰው ላይ ጥፋትና መከራ ሲመጣ ደስ ይለዋል። ተመልከቱ፣ አያችሁ አይደል? ቅናተኛ ሰው በሚቀናበት ሰው ላይ ጥፋትና መከራ ሲመጣ ወዳጁ ሲወርቅ ደስ ይለዋል አይለውም? ይለዋል አይደል? ደስ ይለዋል። ምንም እኮ አላደረገውም። ያንን ሰው ምንም ሳያደርገው እሰይ እንኳን አንጀቴ ቅቤ ጠጣ ነው የሚለው፣ እንኳን የልቤ ደረሰ ነው የሚለው። ይሄ ቅናት ነው። ጓደኛ ሲወርቅ ደስ ካለክ አንተ መቅናት ጀምራል ማለት ነው በጓደኛ ላይ። ጓደኛሽ ስትወርቅ ክፉ ነገር ሲገጥማት ልብሽን ደስ ደስ አይነት ስሜት ከተሰኘው የሆነ የደስ ደስ ስሜት ከተሰማሽ በሽታ ይዞሻል ማለት ነው። የቅናት መንፈስ ተጠናውቶናል ማለት ነው። እና ተመልከቱ፣ እሱን ነው እየነገረን ያለው። በሰው ላይ ጥፋትና መከራ ሲመጣ ደስ ይለዋል፣ ጸጥታና ሰላም ሲሆን ያዝናል። ተመልከቱ፣ ያ የሚቀናበት ሰው ጸጥታና ሰላም ውስጥ ሲገባ ያዝናል። ሲታወክ ነው ደስ የሚለው። ጸጥታና ሰላም ሲሆን ያዝናል፣ መጠን የሌለውንም መከራ ያከብዳል። ንጹሕን ደም በስውር እንደሚያፈሱ በቀናተኞች ማህበር የሆነውን ሰምታችኋል። ከአራዊት አዕዋፍ ከሚንቀሳቀስ እንስሳ በተፈጥሮ ወገናቸው ለሆኑ መከራቸውን መከራ ያደርጋሉ፣ በችግራቸውም ይተባበሯቸዋል። የሚጣሏቸውንም በመቃወም ይራዷቸዋልና ለዚህ አንክሮ ይገባል። ቀናተኛ ግን ስለዚህ ፈንታ ክፉ ያደርጋል። በቅርቡም በሩቅም በእንግድነትም በጓደኝነትም በወዳጅነትም ባለ ወንድሙ ጉዳት ደስ ይለዋል። ተመልከቱ፣ በወንድሙ ጉዳት ቀናተኛ ሰው ደስ ይለዋል። በነገራችን ላይ እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 እስከ 19 ላይ እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ኛውንም ነፍሱ አጥብቃ ትጸየፈዋለች ይላል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕን ደም የምታፈስ እጅ፣ ክፉን ሐሳብ የሚያበቅል ልብ፣ በወንድማማች መካከል ጠብ የሚዘራ የሚል ቃል አለ። በሐሰት የሚናገር ሐሰተኛ ምስክርና በወንድማማች መካከል ጠብ የሚዘራ። ቅናተኛ ከሆንክ በወንድማማች መካከል ምን ትዘራለህ ማለት ነው? ምን ትዘራለህ? ጠብ ትዘራለህ። ቅናተኛ ከሆንክ ሁሌም ልብህ ክፉ ነው የሚያስበው። የሆነ ነገር ተፈጥሮ ውጥንቅጡ የሆነ ነገር ላይ ቢወጣ ደስ ይላል በጣም። ለምን ካልከኝ ስለምትቀና፣ ሌላ ነገር እኮ አይደለም፣ ስለምትቀና። እና እህት ወንድሞች፣ ብዙም ጊዜ አይነ ጥላ መንፈስ እንደ መናፍስት ውጊያ እንሂድ ከተባለ አይነ ጥላ መንፈስ በሰው ላይ መተት እንዲላክ ሲፈልግ ከኛ ይነሳና ሰው ላይ ይቀመጥና ሰው በእኛ እንዲቀና ያደርጋል። ሰው በእኛ ሲቀና ያ ሰው ሄዶ መተት እንዲመተት ያስደርጋል ማለት ነው። ይሄ የቅናት መንፈስ አይነ ጥላ በእንደዚህ መልኩ ሰዎችን እርስ በርስ ያጋጫል። ቅናተኛ መንፈስ በባለትዳሮች መካከል መተማመን እንዳይኖርም ጭምር ያደርጋል። በአገልጋዮች መካከል እርስ በርስ እንዲናቆሩ ያደርጋል። እንዲጣሉ፣ እንዲጋጩ፣ በደመኝነት አይን እንዲተያዩ ያደርጋቸዋል ማለት ነው። እና ከቅናት እንሽሽ። ለዛ ነው መጽሐፍ ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና ተብሎ የተጻፈው መዝሙረ ዳዊት መዝሙር 36 ቁጥር 8 ላይ ማለት ነው።
ንጹሕን ደም በስውር እንደሚያፈሱ ቀናተኞች ማህበር የሆነውን ሰምታችኋል። ቀናተኛ ግን ስለዚህ ፈንታ ክፉ ያደርጋል። በቅርቡም በሩቅም በእንግድነትም በጓደኝነትም በወዳጅነትም ባለ ወንድሙ ጉዳት ደስ ይለዋል። ግዴታ እንደሌላቸው ነጣቂዎች አራዊትና የሚያጎሳቆሉ ተንቀሳቃሾች ተፈጥሯቸው የደነደነ አይምሮ የሌላቸው ሲሆኑ ባልንጀሮቻቸውን ለማገልገል ይጠቅማሉ። አይምሮን አጥቶ ከሰው ብልጫ እንዳገኘ ሆኖ በተድላ በደስታ ሲቀማጠል ድንገት መከራ ባገኘችው ጊዜ እንደሚሰቃይ ሰው እንደዚሁ በሐዘን በመከራ ተሰቃይቶ የሚጠፋ ታደርገዋለች። ይህን የሚሰራ ቅናት የቃየን ገዳይ ተንኮለኛ ሸንጋይ የተረገመ የተለየ ከእግዚአብሔር የራቀ ለአጋንንት የቀረበ እንዳደረገችው ሲያውቅ ኖሮ የቀናበትን አቤልንም በሰማይ ያለ መልአክ ሱራፊን እንዳስመሰለችው እንዲሁም በሳኦልና በዳዊት መካከል በሙሴና በቆሬ ልጆች መካከል በኤሳውና በያዕቆብ መካከል እንዲሁም የያዕቆብ ልጆች በጻድቁ ዮሴፍ ቀንተው ሊገድሉት ባሰቡ ጊዜ ወደ ባዕድ ሀገር በስውር እንደሸጡት ሹመቱ እንዴት እንዲበልጥ በባዕዳን ሀገር ስልጣኑ እንዴት ከፍ ከፍ እንዳለ ወንድሞቹንም አንገታቸውን ዝቅ አስደርጎ እንዳሰገደ ወደ እርሱም እንዳቀረባቸው በፈሩና በደነገጡም ጊዜ መጥቶ እንዳረጋጋቸው ህልሙንም እንደገለጠላቸው በልብስ በምግብ እንደተንከባከባቸውና በረሃቡ ዘመኖች እንደመገባቸው በለመለመችና ባማረች ምድር እንዳሳፈራቸው እንዳሳረፋቸው ተመልከቱት ወንድሞች። እዚህ ጋር አንድ ነገር እንመለከታለን። ቅናት ከድሮም ጀምሮ መጽሐፍ ቅዱስ ላይ እንደነበረ ተገልጿል። ለምሳሌ ቃየንና አቤልን ያገዳደለው ምንድነው? ንገሩኝ እስቲ። ምንድነው ያገዳደላቸው? ቅናት። በትክክል ቅናት እኮ ነው ያገዳደላቸው። ያ እግዚአብሔር ተቀበለ፣ የቃየልን አልተቀበለም። ስለዚህ ቃየል በወንድሙ አቤል ላይ ፊቱ ጠቆረ። ና ወንዝ ላይ ኑረድ ተባብለው ቃየል አቤልን በድንጋይ ወግሮ ገደለው። አያቸው አይደል? ቅናት ያገዳድላል። መግደል ከባድ ኃጢአት ነው። ግን ለመግደል መነሻ ሆኖ ሲያገለግል የነበረው ኃጢአት ምን ነበረ? የቅናት ኃጢአት። ስትቀና ብዙ እንዳትበድል አትቅና እኮ ነው የሚለው። ተመልከቱ መዝሙረ ዳዊት መዝሙር 36 ቁጥር 8 ላይ እንዳትበድል አትቅና። ከቀና የበደል መዓት ነው የምትፈጽመው። ከቀና ብዙ ወንጀል ብዙ ኃጢአት ትሰራለህ። ቅናት ብዙ ነገር ያስደርጋልና እና ተመልከቱ ቅናት አሁንም በኤሳውና በያዕቆብ መካከል ተገልጾ ነበረ። ኤሳው ወንድሙን ያዕቆብን ሊገድለው አነሳስቶት ነበረ። ይሄ ምንድነው? ቅናት። ቅናት አሁንም የያዕቆብ ልጆች እነ ይሁዳ በዮሴፍ ላይ ዮሴፍ ህልም አለምኩኝ እያለ ስለሚናገር ህልም አላሚው መጣ እያሉ በድንጋይ ሁሉ ገደል ውስጥ ሁሉ እንዲጨምሩት አድርጓቸዋል። አያችሁ አይደለ? ቅናት ይሄ ሁሉ ኃጢአት ስራ ያሰራል ለማለት ፈልጌ ነው። ስለዚህ እህቶቼ ወንድሞቼ ደጋግሜ የምነግራችሁ ነገር ምንድነው? በማንም ሰው ላይ አትቅኑ። እሺ? በማንም ሰው ላይ አንቅና። በማንም ሰው ላይ እኛ ጋር እሱ ጋር ካለ እኛ ጋር ከሌለ እሱ ባለው በተሰጠው ነገር አንደኛ ደስ ልንሳይ ነው የሚገባው። የሱ የሆነው የኔ የሆነው የሱ ብለን ራሳችንን እንትን ልናደርግ ይገባል። ምክንያቱም እንደ ወንድማማች ከተያየን ሁሉም የራሳችን ነው አይደለም? ሁሉም የራሳችን እኮ ነው። አንድ በዚህ መልኩ መመልከት መቻል አለብን። ሁለተኛ ደግሞ ራስን ዝቅ ማድረግ ያስፈልጋል። ለቅናት መድኃኒቱ ምን እንደሆነ ታውቃላችሁ? ለቅናት መድኃኒቱ ትህትና ነው። እስቲ ምንድነው አልኳችሁ? ንገሩኝ። ለቅናት መድኃኒቱ በትክክል ገባኝም የሚል ሰው አይቀናም በሰው ላይ። እኔ አይገባኝም፣ እኔ ኃጢአተኛ ነኝ፣ እኔ በጭራሽ እሱ ስለሚገባው ነው ይሄ ነገር የተሰጠው፣ ለኔ ግን አይገባኝም፣ እኔ ምናምንቴው እንዴት ይሄ አልተሰጠኝም ብዬ ራሴን ከሱ ጋር አነጻጽራለሁ የሚል ሰው እመኑኝ እሱ ጋር ቅናት መንፈስ አታገኙም። በጭራሽ የቅናት መንፈስ አይገኝም እሱ ጋር። ለምን? ራሱን አዋርዷላ። የጎደጎደ ምድር ወደ ታች አይወርድም፣ ምክንያቱም ወደ ታች ነውና። ትሁት ሰውም አይወርቅም፣ ምክንያቱም ራሱን አዋርዷልና ይላሉ አባቶች። እውነት ነው። የጎደጎደ ምድር ውሃን ይዛል፣ ትሁት ሰውም ከሁሉ ፈጽሞ ይጠቀማል። ስለዚህ ወንድሞች
ራስን ዝቅ ካደረክ በወንድም ላይ አትቀናም፣ በጓደኛ ላይ አትቀናም፣ በማንም ሰው ላይ አትቀናም። እግዚአብሔር ደግሞ ሰውን ከፍ የሚያደርገው ምኑን አይቶ እንደሆነ ታውቃላችሁ? ትህትናውን አይቶ ነው ሰውን ከፍ የሚያደርገው። ትህትናውን አይቶ ነው። ከፍ ማለት ትፈልጋለህ? ለወንድም የተሰጠው ለአንተ እንዲሰጥ ትፈልጋለህ? ለጓደኛሽ የተሰጣት ለአንቺም እንዲሰጥሽ ትፈልጋለሽ? እንግዲያውስ ከጓደኛሽ በታች ራስሽን ዝቅ አድርጊ። ቅዱስ ጳውሎስ እንደተናገረው እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ብሎ በፊልጵስዩስ መልእክቱ 2:3-4 ላይ እንደተናገረው ምዕራፍ 2 ቁጥር 3-4 ላይ። ስለዚህ ምዕመናን ወንድሞች ለቅናት መድኃኒቱ ምንድነው? ምንድነው አልኳችሁ? ትህትና አይገባኝም፣ በቃ አይገባኝም ማለት ነው። እሱ ስለተገባው ነው፣ እኔ ግን አይገባኝም። እሱ ንጹህ ልብ ስላለው ነው፣ የኔ ልብ ግን የቆሸሸ ከቂም ከበቀል የማይጸዳ የቆሸሸ ልብ ስላለኝ ለዛ ነው ያልተሰጠኝ። ስለዚህ እንዲሰጠኝ ምን ላድርግ? እኔም ትህትናን ገንዘብ ላድርግ። እሱ ስለተገባው ነው። በነገራችን ላይ ተአምር ማድረግ እኮ የሚሰጠው ለትሁት ሰው ነው እንጂ ለትዕቢተኛ ሰው አይሰጥም። የፈለገ ብትጸልይ ብትሰግድ ተአምር ማድረግ አንተ ትዕቢተኛ ከሆንክ ራስን ዝቅ የማድረግ ባህሪ ከሌለ አይሰጥህም። ምክንያቱም ያ ጸጋ ቢሰጥ ጸጋው አንተ ራስን ያጠፋል እንጂ አይጠቅምም። እና አንድ የምንማረው ትምህርት ይሄ ነው፣ ለሁሉም ነገር ትሁት መሆን። እንደዚሁም አይሁድ በክርስቶስ ቀንተው ሊገድሉት በወደዱ ጊዜ በተንኮል ለስቅላት አሳልፈው ሰጡት። በመስቀል ለመሰቀል ደርሶ የመለኮቱን ስልጣን በገለጠ ጊዜ ከእርሳቸው በንስሐ የተመለሱትን ይቅር አላቸው። ከክፋታቸው የተመለሱትንም የክብሩ ወራሾችና አሕዛብን ወደ ሃይማኖት የሚጠሩ የመንግስቱን ሀብት ተካፋዮች አደረጋቸው። ተመልከቱ፣ ቅናት ክርስቶስን እስከ ማሰቀል አስደርሷል። አይሁዳውያን እኮ ክርስቶስ ማን እንደሆነ ተረድተውታል እኮ። እንዴት ካላችሁኝ፣ አንደኛ በሚናገረው ትምህርት፣ ሁለተኛ ደግሞ ምን በሚያደርገው ካላችሁኝ በሚያደርገው ተአምር አውቀውታል እኮ። ግን ቅናት እንዴት ከኛ ተወልዶ በእኛ ላይ ሊነክስ ይላሉ? ከኛው ተወልዶ እስቲ ማን ነው እመቤታችን ገና ሳትወለድ በሐና ማህፀን ሆና ምን ታረግ ነበረ? ጽንሱ ምን ያረግ ነበር? እስቲ ንገሩኝ። ተአምር ይሰራ ነበር አይደለም? የሐናን ማህፀን ሆዷን ሲዳስሱ እውራን ይበሩ ነበር አይበሩም? ንገሩኝ እስቲ። ነገረ ማርያም ነበረ። እናም ደግሞ የሞተ ሰው ተነስቷል አልተነሳም? የሐናን ጥላ ሲነካ የሐና ጥላ ሰርበት ተነስቷል አይደል? ሳሚ የሚባል ተነስቷል። ነገረ ማርያም ላይ የተማረ ሰው ነው የሚያውቀው። ይሄንን ተነስቶ ነበረ። ያ የሞተው ሰው ተነስቶ በሐና ማህፀን ውስጥ ያለችውን መብርሃንን ሲያመሰግን ነበረ። ከዚህ ሴት የሚወጣው የዓለማት ሁሉ ፈጣሪ እንደሆነ ሲናገር ነበር። የዚህን ሰዓት አይሁዳውያን ጥርሳቸውን ነከሱ። በቃ አትናገር ሰምተናል አሉት። ከዛ በኋላ በስውር ተደብቀው የእመቤታችንን እናት ሐናን ሊገሏት አስበው ነበር። ሊቀ መላእክት ቅዱስ ገብርኤል ተንኮላቸውን ስላወቀ ከእግዚአብሔር ተልኮ ሐናና ያቄምን ወዴት ነበረ ልጃቸው እንዲወልዱ ያደረጋቸው? ሊባኖስ ነው አይደለም? በሊባኖስ ተራራ እዛ እንዲወልዱ ነበር ያደረጋቸው። ግን በሌሊት መጥተው ሊገሏቸው ነበር። ይሄ ያደረገው ምንድነው? ቅናት። እንዴት ሐና ከኛ ተወልዳ እንዴት ልትነክስብን እኮ ነው። እና ቅናት ተመልከቱ፣ እስከዚህ ድረስ ያደርሳል። አይሁዳውያን በክርስቶስ ተመቀኝተው ነው። ቅናት ነው እንደዚህ ለዚህ ያደረሳቸው። ጲላጦስም ሊፈታው ወዶ ነበር እኮ ክርስቶስን። ምንም እንከን አላገኘበትም ነበር በክርስቶስ ላይ። ክርስቶስ የሰራው ምንም አይነት ስህተት እንደሌለ ጲላጦስ አውቋል። ሊፈታው ፈልጎ ነበር። ግን በቅናት ይሰቀል 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 እያሉ ጮሁ። ይህ ምንድነው? ለዚህ ያደረገው ቅናት። ስለዚህ ባካችሁ ምዕመናን እህቶቼ፣ ወንድሞቼ እኛ ጋር በሰው ላይ የመቅናት አይነት ስሜት ከተሰማን ጌታ ሆይ የኔ ቅናት መንፈስ ከኔ ያርቅልኝ። ጌታ መድኃኒዓለም እኔ እንደማይገባኝ አውቃለሁ። እኔ ከሷ ጋር እንደማልነጻጸር አውቃለሁ። እኔ ከሷ እንደማልነጻጸር አውቃለሁ። ግን የቅናት መንፈስ ውስጥ እያየለ ነውና
አምላኬ ሆይ የቅናት መንፈስ ከህይወቴ አውጣልኝ ስለ ድንግል ማርያም ብለህ እያልን ልናለቅስ ከእንባ ጋር ልንማጽን ይገባል። ካልሆነ ግን በጣም መጥፎ ነው፣ መጥፎ ተግባር ያስደርገናል። እስቲ ወደ ንባቡ። በመስቀል ለመሰቀል ደርሶ የመለኮትን ስልጣን በገለጠ ጊዜ ከእርሳቸው በንስሐ የተመለሳቸው ከክፋታቸው የተመለሱትንም የክብሩ ወራሾችና አሕዛብን ወደ ሃይማኖት የሚጠሩ የመንግስቱንም ሀብት ተካፋዮች አደረጋቸው። በክደታቸው የጸኑትን በክፋት ሀብል የተያዙትን ግን እኩሉን ለሰይፍ፣ እኩሉን ለመሰንጠቅ፣ እኩሉን ለመበዝበዝ፣ እኩሉን ለመማረክ፣ እኩሉን ለረሃብ፣ እኩሉን ለእስራት ዳረጋቸው። ከሞት የቀሩት የከፋ የሞት ሞት አገኛቸው። ይኸውም መንግስትን፣ ቅባትን፣ ክህነትን፣ የስርየቱን መስዋዕት፣ የምስጋናውን መስዋዕት ጊዜ ቁርባን ማቅረቢያውን ከእነርሱ ባሳለፈ ጊዜ ነው። በዓለም ውስጥም ግዞተኞች አደረጋቸው። ወይን ከተለቀመ በኋላ እንደሚቀረው ቃርሚያ በተጨነቀ ልብ ሰውነታቸው ከረድኤት ተለይታ ፈጽመው ያለቅሱ ዘንድ የሚያዝኑና የሚተክዙ አደረጋቸው። እንደዚሁም በምዕመናንና በአሕዛብ መካከል በእግዚአብሔር ቤተክርስቲያን ቅንዓት እንደበዛች ባየው ጊዜ አብዝቼ አዝናለሁ። ከሕዝቡ ከምዕመናኑ ይልቅ በሊቃውንቱ ላይ ጸንታ ትታያለችና ከትም ሃይማኖትን በማስተማርና በክህነት አገልግሎት እስካሉትም ላይ በተሾመው ልቦና እጅግ ጸናች። ተመልከቱ። በዛ ሰዓት የካህናት አለቆች ነበሩ ክርስቶስ ላይ ያጉረመረሙት። ክርስቶስ ወንጌልን በሚሰብክበት ሰዓት የካህናት አለቆች ምን እያሉ እንደሚያወሩ ታውቃላችሁ? አትስሙት፣ አትስሙት፣ ይሄ ሐሰተኛ ሰው ነው፣ ሐሳዊ መሲህ ነው፣ አትስሙት እያሉ ያከላክሉ ነበር። ህዝቡ ግራ ተጋብቶ ነበር። ማንን እንመን? አሁን ብዙ ጊዜ ወንድሞች ስለ መናፍስት ውጊያ ትምህርት ሲሰማ ስትደመጥ ግራ አትጋቡም? አንዳንዱ መቁጠሪያ ተጠቀሙ ይላል፣ ችግር የለም ይላል። አንዳንዱ ደግሞ መቁጠሪያ አትጠቀሙ የሞኖክሲ ነው ይላል። አንዳንዱ ስግደት እንዲህ ይፈቀዳል ይላል። አንዳንዱ ስግደት አይፈቀድም ይላል። በዚህ ቀን ስግደት እንደዚህ አትበሉ ይላል። እንደዚህ አይነት ነገር ውስጥ ስትሰሙ ከዛም ከዚህም ሰሙ ግራ አትጋቡ? ንገሩኝ እስቲ ግራ ልክ እንደዛ ማለት ነው። እሺ የትኛውን እናዳምጥ የምትሉበት ጊዜ የለም። ህዝቡን እንደዛ ግራ አጋቡ ነበረ። እነማ? የካህናት አለቆች፣ በዛ ሰዓት የነበሩ ጸሐፍት፣ ፈሪሳውያን፣ የካህናት አለቆች ግራ አጋቡ ነበር። ግን እኮ ግራ የሚያጋቡት አውቀው ነው። እነኛ የካህናት አለቆች እውነታውን ያውቃሉ። እውነታውን እያወቁ ነው ህዝቡን የሚያደናግሩት። ህዝቡ የሚደናገረው ስላልተማረ ነው። የካህናት አለቆቹ ግን እያወቁ ክርስቶስ ማን እንደሆነ እያወቁ እንግዲህ የነሱ ፍራቻቸው ህዝቡ ሁሉ ክርስቶስን መስማት ከጀመረ ከኛ እጅ ይወጣል ብለው ነው። ጥቅማችን ይቀርብናል፣ እንደ ድሮ በቃ እንደ ካህን አንታይም፣ እንደዛ ብለው ነው በቃ ፍራቻቸው። ህዝቡ ከእጃችን ከሚወጣ በቃ ሁሉም ሰው በክርስቶስ ላይ እንዲነሳበት እናድርግ ነው አላማቸው። እንደውም እኮ ተናግረዋል። በቃ ሰው ሁሉ በክርስቶስ ማመን ከጀመረ ህዝቡ ከኛ ሊወጣ ነው ብለው ስጋታቸውን ሁሉ አንስተው ነበር። ዛሬ ሮብ ሲማከሩ፣ ዛሬ በዕለተ ረቡዕ ቀን፣ አሁን ዛሬ ሮብ ምክረ አይሁድ ይባላል። አይሁዳውያን ተሰብስበው የተማከሩበት ቀን ነው። ከዛ ተነሳና ምን አለ ሐና ቀያፋ፣ ይህ ሁሉ ህዝብ ከሚጠፋ እኛ ብንጠፋ አይሻልም እንዴ ብሎ ተነሳ። እና ያንን ምክር የምናስታውስበት ቀን ዛሬ ሮብ ነው። ይሄ ሁሉ እንዲያደረጋቸው ምንድነው? ቅናት። ለዛ እኮ ነው ቸሩ መድኃኒዓለም የእነሱን ቅናት አየና የእውቀትን መክፈቻ ስለያዛችሁ ወዮላችሁ፣ የሚገቡትን እንዳይገቡ ትከለክላላችሁ፣ እናንተ ግን አትገቡም። እናንተ እንዳትገቡ አትገቡም፣ ግን የሚገቡትንም ደግሞ መንገድ ላይ ሆናችሁ ትከለክላላችሁ። እውነትን እያወቃችሁ ትሸሽጋላችሁ፣ ለእንጀራ ብላችሁ፣ ለጥቅማችሁ ብላችሁ ብሎ መድኃኒዓለም ገስጿቸዋል የካህናት አለቆችን። ይሄ ሁሉ ያደረሰው ምንድነው? ቅናት። እና እሱም የነደው ቅዱስ ዮሐንስ አፈወርቅ ተመልከቱ ምን አለ? ከህዝቡ ከምዕመናኑ ይልቅ በሊቃውንቱ ላይ ጸንታ ቅናት ትታያለችና ከቀሩትም ሃይማኖትን በማስተማርና በክህነት አገልግሎት እስካሉትም ላይ በተሾመው ልቦና ቅናት እጅግ ጸናች። ይህ ብቻ አይደለም፣ ጥሪት ማብዛትን በማሰብ ብዙ ዘርቶ መሰብሰብን፣ መነገድን፣ መሾምን በማሰብ ያለ እምነትን በመሆን ወደ መቃናት ፈጽሞ የሚያደርስ ስራ በመስራት ነው እንጂ
ይህችም ለጥፋት፣ ለተንኮል፣ ለሽንገላ ከበጎ ስራ ለመሰናከል ምክንያት የምትሆናት። ስለዚህ ብዙ እርሻ ያላቸውን ባለጸጎችንም በመመልከት የምትቀና ቀናተኛ ሆይ በዘለፋና በተግሳጽ በግልጥ መልስልሃለሁ። ሰነፍ ሆይ ይልቅስ በቁስል ተውጦ በወደቀ ሰው በመገልና በደም ተከቦ በሚጨነቅ የብዙ ቁስል መሰብሰቢያ በሆነ ሰው ትቀና ዘንድ ይገባሃል እልሃለሁ። ባለጸጋ በዚህ እንዴት ይመሰላል? በጥሩ አመለካከት ብትመለከት እንደሚገባ ስራ ልብ ብለህ ብታስተውል በገንዘብ ፍቅር ያበደ ማንኛውንም ስጋዊ ፍላጎትን በመሻት ፍቅር የታሰረ በምኞት ፍላጻዎች የቆሰለ ለትሩፋት ስራ ተቃራኒ ለአጋንንት ታዛዥ በጥፋት ጥልቅ ባህር የሰጠመ ሆኖ እንደምታየው በማስረዳት እነግርሃለሁ። ነፍሳችንን ከሚያጠፉ ይህን ከመሰለ ደዌና ልማድ እንርቅ ዘንድ ለእኛ ይገባል። ከዚህ ሁሉ ድነን ወደ እግዚአብሔርም በባለሟልነት እንቀርብ ዘንድ ለእርሱም ለዘላለሙ ክብር ምስጋና ይገባል፣ በእውነት ለዘላለሙ አሜን። የእመቤታችን ታምር ደረስን። ምንተኑ አስየኪ ሴተ በእንተ ኩሉ ዘገበርኪ ሊተ ማርያም ሰናይ ዘታፈቅሪ ምሕረተ ሶበቀቢ ዘዚያየ ኃጢአተ እምያየኩ አተሳተ በሰላመ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ልመናዋ በረከቷ ከኛ ጋራ ለዘላለሙ ይኑርና በድንጋሌ ሥጋ በድንጋሌ ነፍስ የጸናች የወለደች ክብርት እመቤታችን ቅድስት ድንግል ማርያም ያደረገችው ታምሪ ነው። ወደ ጸሎት ቤት ይሰበሰቡ ዘንድ መነኮሳት በወደዱ ጊዜ ከእርሳቸው ጋር አብራ ስለሄደች አንዲት እጅግ ሀብታምና ክብርት የሆነች ታላቅ ሴት ተነገረ። በመንፈሳዊ ፍቅር ወዳቸው ነበርና እርሷም ከከበሩ ሰዎች የሆነች ናት። እግዚአብሔርን የምትፈራና ቅዱሳን ሰዎችን የምትወድ ነበረች። እርሷም ካላት ሀብቷ እየመገበቻቸው በችሮታዋ ትራዳቸው ነበር። እርሷ ወንድሞች መነኮሳትን ከመውደዷና እነርሱም እርሷን ከመውደዳቸው ብዛት የተነሳ የምስጋና ጸሎት ወደሚፈጽሙበት ከእነርሳቸው ጋር አስገቧት። ያችም ደግ ሴት በቅርባቸው ቁማ ሳለች በድንጋሌ ሥጋ በድንጋሌ ነፍስ ለጸናች አምላክን ለወለደች ለክብርት እመቤታችን ማርያም ሊሰግዱ ጀመሩ። በጸሎታቸውም ፍጻሜ በድንጋሌ ሥጋ በድንጋሌ ነፍስ አምላክን የወለደች ክብርት እመቤታችን ማርያምን በመሠዊያው ላይ ስትወርድ አየቻት። በፊታቸውም ቁማ ታከብራቸውና ትመርቃቸው ነበር። ያችን ፈጽሞ ደግ የሆነች ሴት እስከምትሞትበት ቀን ድረስ ያየችውን ለማን አልነገረችም። ለሞት በተቃረበች ጊዜ ለልጇና ለዘመዶቿ ነገረቻቸው። ወንድሞች መነኮሳትንም አምጥተው የረዷቸው ዘንድ በድንጋሌ ሥጋ በድንጋሌ ነፍስ የሕይወት እናት ክብርት እመቤታችን ማርያምንም ሁሉም በጥንቃቄ ያከብሯትና ያገለግሏት ዘንድ አዘዘቻቸው። ልመናዋ በረከቷ ከኛ ጋራ ለዘላለሙ ይኑር አሜን። ወላዲተ አምላክ ማርያም እንበለ ሰብሳብ ወሩካቤ በይነዛ አቅረብኩ ለኪ ንስተ ቃለ ይባቤ ፈትቲሙ በረከታ ፍኪ ማዛ ለነዳይ ብእሲ ወለዘረከቦ ምንዳቤ ህብስተ ከፈትቲ ኢሳይያስ ቤ። ስብሐት ለኪ ማርያም በውልቆ መላእክት ዘአርያም ስብሐት ለኪ ማርያም
በውልቆ ጻድቃን ዘገዳም ስብሐት ለኪ ማርያም በውልቀ ርደቱ ለዝናም ስብሐት ወክብር ወሰጊድ ለታምርኪ ዮም ወበታምረ ወልድኪ ተፈስሐ ኩሉ ዓለም። ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ረድኤቷን ፍቅሯን ጣዕሟን ያሳድርብን። አምላካችን ሁሉ እግዚአብሔር ለሰሙነ ሕማማት በሰላም እንዳደረሰን ሰሙነ ሕማማቱን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። አሜን። አባታችን ሆይ በሰማያት የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን አሜን አሜን። እህት ወንድሞቼ ከእመቤታችን ታምር አሁን ካዳመጥ ነው የምንማረው ትምህርት ምንድን ነው? አንደኛ እቺ ሴት መነኮሳቱን ሁሉ ትራዳቸው በሚገባም ታገለግላቸው ነበረ። እግዚአብሔርን የሚወዱትን የሚያገለግሉትን ሰዎች ማለት ነው። ከዛ መጨረሻ ላይ ከነሱ ጋር አብራ ለጸሎት ትሳተፍ ነበረ። ለጸሎት በምትሳተፍበት ሰዓት እመቤታችን ለሷ ተገለጠችላትና ጸሎት የሚያደርሱትን ምዕመናንን ሁሉ ስትባርካቸው ስትመርቃቸው አየች። ያየችውን ተአምር ያየችውን እመቤታችንን ምልክት ለማንም አልተናገረችም። ዝም ብላ ልታርፍ ስትል ነው ነፍሷ ከስጋዋ ሊለይ ሲል ያኔ ያየችውን ተናገረች። ተመልከቱ፣ እዚህ ጋር አንድ ትምህርት እንማራለን። የምንማረው መጀመሪያው ትምህርት ምንድን ነው? እኛ ልባችን ንጹህ ከሆነ ለፈጣሪ ከተመቸ እንደዚሁም ደግሞ በበጎ ስራ ተጠምደን የምናገለግል ከሆነ የሞቱትን ቅዱሳንን እመቤታችን ጨምሮ ማየት እንችላለን ማለት ነው። ፈጣሪያችንን ጨምሮ ማየት እንችላለን። መጽሐፍ ቅዱስ ልበ ንጹሖች ብፁዓን ናቸው ማንን ያዩታልና ነው የሚለው። እስቲ ንገሩኝ፣ ማንን ያዩታል? እግዚአብሔርን ያዩታል። እግዚአብሔርን ማየት የሚችለው ወንድሞች ንጹህ ልብ ያለው ሰው ነው። ልቡ ንጹህ የሆነ ሰው እግዚአብሔርን በተደጋጋሚ ያየዋል ይላሉ አባቶቻችን። ልቡ ንጹህ የሆነ ሰው እግዚአብሔርን በተደጋጋሚ ያየዋል። ነገር ግን ግድ የለሽ የሆነ ሰው የርኩሳን መናፍስት መሳለቂያ ሸቀጥ ይሆናል ይላሉ። እውነት ነው። ስለዚህ እግዚአብሔርን ማየት ከፈለክ ልብን አንጻ። በንጹህ ልብ ሆነ ከቂም ከበቀል ከቅናት ልብን አንጽተ በፍጹም ልብ እግዚአብሔርን ማገልገል ስትጀምር እግዚአብሔር አምላክን ማየት ትችላለህ። ተወዳጅ እናቱን መብርሃንን ማየት ትጀምራለህ። ቅዱሳን መላእክት ማየት ማለት ነው። እና አንድ የምንማረው ከዛ አንጻር ነው። በነገራችን ላይ የእሷን ልብ ንጽህና፣ ቅንነቷን፣ ትጋቷን፣ ትሩፋቷን አይታ ነው እመቤታችን ለእሷ የተገለጠችላት። ሁለተኛ ሲቀጥል ደግሞ ከዚህ ሴት የምንማረው ያዩትን ሁሉ ለሁሉም መናገር ተገቢ አይደለም። የብዙዎቻችን ችግር ነው አይደለም? ነው አይደለም? ወንድሞች አናስቀምጥም እኮ ሚስጥር የሚባል ነገር የለም። የተገለጠ ነገር ካለ በቃ ለሰው ይሄ ነገር ታይቶኛል፣ ይሄ ነገር ከምን አንጻር ነው ያውቀዋል እኮ ልባችን ምን እንደሆነ ሁሉ። እና ወንድሞች ብዙ ጊዜ እንደዚህ አይነት ነገር ያየነውን ሁሉ ለሰው መናገር ከእግዚአብሔር አንዳች ነገር ሲገለጥልሽ ለሰው መናገር የለብሽም። ወይም ለሰው መናገር ዝም ብሎ ላገኘነው ሰው መናገር የለብንም። አስፈላጊ ሆኖ ስናገኘው ብቻ ነው የምንናገረው። እሺ፣ አስፈላጊ ሆኖ ካገኘነው ያንን እንናገራለን። አስፈላጊ ሆኖ ካላገኘነው ግን ዝም ብሎ ገቢ አይደለም። ደግሞ ዝም ብሎ ብቻ መናገር ጸጋንም ጭምር ያስነጥቃል። ዝምታን ከማን እንማር? ከእመቤታችን እንማር።
ለእመቤታችን ብዙ ሚስጥር ይገለጥላት ነበር ግን ያየችውን ሁሉ ትናገር ነበር እንዴ እንደማትናገር እኮ መጽሐፍ ቅዱስ ስለሷ እንዲህ ይላል ማርያምም በልቧ ምን ታረገው ነበር ይላል በልቧ ትጠብቀው ነበር ይህ ሚስጥር ግሩም ነው ለካቶ ማይነገር ማርያምን በልቧ ትጠብቀው ነበር ዝምታን ከመቤታችን እንማራለን ይሄው እቺም ሴት ምን ማረው አንዱ ይሄ ነው ይሄ ነገር እኮ እንዲሆነ ጥሩ አይደለም ለወሬ መቸኮል ጥሩ አይደለም ጸጋን ያስነጥቃል ያየነውን ነገር ሁሉ ማለት ነው አንድ ምን ማረው ትምህርት ይሄ ነው አንዲት ነው ማስተዋውሰው የቅድስት ወለተ ጴጥሮስን ገርል ሳነብ እና በቅድስት ወለተ ጴጥሮስ ዝክር ቀን እንዳለ በቃ እንጀራው ሁሉ ሊጡ ሁሉ ይሞላ ነበር በታምር ሲሞላ ከመነኮሳት መካከል አንዷ ተመለከታለች አየችና ከዛ በቃ ይቀዳል ምንም አልቅም ይቀዳል ምንም አልቅም እንጀራው ይጋገራል ምንም የሚጎድን ነገር የለም ቶሎ ብላ ያየችው ለሰው መናገር ጀመረች በታምር ይፈላል ስትል ወዲያው ቆመ የሚደረገው ታምር ሁሉ ቆመ ከዛ አንዷ አጠገቧ ጋር ያለች ሴት ነበረችና የሆነ ተናግራ ያዩትን ሁሉ ለሰው መናገር ለወሬ መቸኮል ጸጋን እንደማያስነጥቅ ሁሉ ተናግራለችና እዚህ ጋር የምንረዳው ነገር ምንድነው ወንድሞች ያየነውን ሁሉ ከእግዚአብሔር የሆነ አንዳች ነገር ሲገለጥልን ይሄ ተገለጠልኝ እኮ ይሄ እንዲያደርግልኝ ጥሩ አይደለም ፈተናንም ጭምር ያመጣል ጠላትንም ጭምር ያስነሳል ዮሴፍ ያየውን ሁሉ በመናገሩ አይደለ እንዴ ጠላት ወንድሞቹ ጠላት ሆነ የተነሱበት አይደለም እህት ወንድሞች ጥሩ ህልም አይደለ ይወዶች ለኔ ምን ሲያደርጉልኝ አየው ነበር ያለው ንገሩኝ እስቲ የወንድሞቼ ነዶ ከዛ በኋላ ቃንዱበት ጠላት ሆነው ተነሱበት ምክንያቱም ያየው ጥሩ ራይ ነው እሱ በወንድሞቹ ላይ እንደሚነክስ ነው ያየው እሱ ግን ያየውን በሙሉ ተናገረ መልሰው እነሱ ላይ ጠላት ሆነው ተነሱበትና እንደዚህ አይነት ነገር ምቀኛም ያስነሳል አጅሬ ለኛ ያለንን ነገር ካወቀ ቆይልና በሰው ላይ ያደረ እኛን ጠላት ሰዎችን በእኛ ላይ ጠላት አድርጎ ያስነሳብናል ጸጋንም ያስነጥቃል ሌላ ነገር በቃ ሌላ ነገር እንዳናይ በራሳችን ላይ በር እየዘጋን ነው ማለት ነው እና ከዚህ ነገር ያየነውን ሁሉ ለሰው መናገር እንደሌለብን ከዚህች ሴት እንማራለን ማለት ነው ከመቤታችን ታምር ይሄን ይመስላል በዚህ መልኩ ያስተማረን ቸሩ መድኃኒዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን ወደ መድኃኒዓለም ታምር እንግባ ኢየሱስ ክርስቶስ ተኦመስም ለዘይጽውኦ ኢየሱስ ክርስቶስ በስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጸምኦ ከመ ይባርኩነ ይፈኑ አርዳኦ ለጸባይነ ይስብኦ ወልታውነ ሲኦ ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋልን አሜን ኢየሱስ ክርስቶስ ዛጸልቲው ምስሌው ወመስቀለ ሞቱ ቅድሜው አዘክተወኝ ገቡ ቁርባን አምልኮ ስጋው ያባነ ቤተ መራው ውስተ ደብተራው አመይት ጋብው ለምሳ ስርግዋን አራው ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን አሜን ለጥባ ስጋ ከንሴሰዮ ወለነቃ ደምከ ንራውዮ ኢየሱስ ክርስቶስ በግዘ ቀራንዮ ለላይከ ንትሜናይ ከመንራአዮ ውስተ ሰያ ሱራፊ ለስለት ናደው
ወበማመሞትከ አምላካዊ ለቁስልና ጥዮ በቀራንዮ ተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ሥጋ እንመገባለን። ከጎን ምንጭ ከተቀዳው ደምም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፊ የምስጋና ጽዋ ልመናችን ማየዊ በሚሆን በተቀበልከው መከራም ቁስለ ነፍሳችንን ፈውስልን። አሜን። ለጠባ ሥጋ ከንጸግቦ ወለነቃ ደም ከንሰርቦ ኢየሱስ ክርስቶስ በግርጉ ዘገቦ አይሁዳዊ ከሃዲ አሚነ ሥላሴ ዘአልቦ ኢተወልደ ማርያም ዘይቤለከ እመቦ አይጉራታ ለይሁድ ከመ ከልብ ሪቦ በቀራንዮ የተሰዋ ንጹሕ በግ ኢየሱስ ክርስቶስ ሆይ ሥጋን በልተን እንጠግባለን፣ ደምንም ጠጥተን ጽማ ነፍሳችን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኑር። ታምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምሕረቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ይቅርታውና ቸርነቱ ከኛ ጋር ለዘላለሙ ይደርብንና አመንዝራዋ ሴት ጌታችን ኢየሱስ ክርስቶስን ሽቱ እንደቀባችው የሚናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ታምሪ ነው። አስቀድመን ያስታወስናት ያቺ ሴት ጌታችንን ሽቱ በቀባችው ጊዜ የጌታችን እግሮቹን በእንባዋ እስካጠበች ድረስ መራራ ልቅሶ አብዝታ አለቀሰች። በራሷም ጸጉር እግሩን አሸች። በታላቅ ፍርሃትም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም ልጇ ሆይ ማርያም ይቅር በለኝ፣ ኃጢአቴንና በደሌንም አስተስርልኝ በማለት እየማለደች ነበር። ጌታም አመንዝራ የነበረችውን ማርያምን ተፍረትን ኃጢአትሽንና በደልሽን እንደተውኩልሽ በእውነት እነግርሻለሁ። ሴትዮ በዚህ ነገር እመኚ፣ የኔ ስም በሚጠራበት ቦታ ሁሉ ስምሽ እስከ ዓለም ፍጻሜ ሲታወስ ይኖራል። ይቅርታውና ቸርነቱ ለዘላለሙ ከእኛ ጋር ለዘላለሙ ይኑር አሜን። አመት መጽለ ኮንኖ ምስለ ደመ ገቦ አይጋር አማፀንኩ ነፍሴ ውስተ ዴከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድር ይትዋቀሱ በእንቲአ የተቆሮት ከበበትር ወተሰይጦት መገብ ለዳክ ሃሌሉያ በብዛ ምሕረትከ ኢየሱስ አድነነ እምታግሎ ሥጋ ወነፍስ። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያም ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ በአንተነት ጸንተ የምትኖር አምላካዊ ሆይ በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እንላለን። እምኩሉ የኢየሱስ በሥላሴ ከታምኑ ወበወላዲት ከተማ ይጸኑ ኢየሱስ ክርስቶስን ቤተ መንግሥት ወተክኖ ተሰቦት ከመቦ ያስታክርመኝኖ ያንኮርኩታ ተደኝ ጉዱፈ ከቢኖ ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ በሁሉ አፍ አንደበት የምትመሰገን ኢየሱስ ክርስቶስ ሆይ ለአንተ ምስጋና ይገባል። ስብሐት ለከ ኢየሱስ ቀዳሴ ሥጋው ነፍስንና ሥጋን የምትቀድስ ኢየሱስ ክርስቶስ ሆይ ምስጋና ይገባል። ስብሐት ለከ ኢየሱስ ለሩቃን ልብስ ለተራቆቱት ልብስ የምትሆናቸው ኢየሱስ ክርስቶስ ሆይ ምስጋና ይገባል። ስብሐት ለከ ኢየሱስ ዘኢትሰዓር ንጉሥ የማትሻር ኢየሱስ ክርስቶስ ሆይ የማትሻር ንጉሥ ኢየሱስ ምስጋና ይገባል። ስብሐት ለከ ኢየሱስ ቃል አብ ቅዱስ የአብ ቅዱስ ቃል ኢየሱስ ክርስቶስ ሆይ ለአንተ ምስጋና ይገባል።
ቸሩ መድኃኔዓለም ተአምሩን ለመስማት ያበቃን በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አምላካችን ልዑል እግዚአብሔር ከቅዱስ ተአምር እንድንሰማ ስላደልከን እናመሰግናለን። አምላካችን ቸሩ መድኃኔዓለም ሆይ ሰሙነ ሕማማትን በሰላም እንዳስጀመርከን በሰላም አስፈጽመህ ለብርሃነ ትንሣኤ በሰላም እንድታደርሰን አምላክ ሆይ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን አሜን አሜን። እህት ወንድሞች ከቸሩ መድኃኔዓለም ተአምር ምን እንደተማማርን ለመመልከት በኋላ እናየዋለን። ምክንያቱም ወንጌሉና ተአምሩ አንድ አይነት ነው። ተአምሩ ላይ ሰማነውን ወንጌሉ ላይ ደግመን ስለምንሰማ ወንጌሉን ካነበብን በኋላ ከተአምሩ ማረን እንመለከታለን። አሁን ግን ዲያቆኑ ከወንጌል በፊት ምስባክ ይስበክ ይላል። ስለዚህ ምስባኩን አብረን አዳምጠን ወይም አብረን ዘምረን ከዛ ወደ ወንጌሉ እንገባለን። ረቡዕ በቀን በ9 ሰዓት የዲያቆን ምስባክ እስመናሁ ጸርከ ዋንስኦ ርእሶሙ ጸላእትከ ወተጓይለዎሙ ምክረ ለሕዝብከ እስመናሁ ጸርከ ዋንስኦ ርእሶሙ ጸላእትከ ወተጓይለዎሙ ምክረ ለሕዝብከ እስመናሁ ዋንስኡ ርእሶሙ ጸላእትከ ወተጓይለዎሙ ምክረ ለሕዝብከ። እነሆ ጠላቶች ደንፍተዋልና ራሳቸውን ነቅንቀዋልና በአንድነት ተካክለው ተማክረዋልና። እነሆ ጠላቶች ደንፍተዋልና ራሳቸውን ነቅንቀዋልና በአንድነት ተካክለው ተማክረዋልና። መዝሙር 82 ቁጥር 2። በነገራችን ላይ ይሄ መዝሙር የተጠቀሰው በቸሩ መድኃኔዓለም ላይ አይሁዳውያን መማከራቸውን የሚገልጥ ነው። ከዛ አንጻር ነው። ልክ መጽሐፍ ቅዱስ ላይ እንደሚለው ማለት ነው። ክፉዎች በእኔ ላይ ተማክረዋል፣ አመፃንም በእኔ ላይ ተናግረዋል ብሎ እንደሚናገረው ማለት ነው። መዝሙር 63 ላይ ሃሌሉያ ቆሙ ያስምዑ
ከመንኩን ድልዋነ ለሰሚዐ ወንጌል ቅዱስ ኦግዚእነ ወአምላክነ መሐረነ ወተሳለነ ወረስየነ ድልዋነ ለሰሚዐ ወንጌል ቅዱስ ሃሌሉያ። ቁሙ ዋጽሙ፣ ወንጌልን ለመስማት ቁሙ። አምላካችን መድኃኒታችን ኢየሱስ ክርስቶስ ይምረን ዘንድ ከኃጢአታችንም ያነጻን ይቅር ይለን ዘንድ ቅዱስ ወንጌሉንም ለመስማት ያበቃን ዘንድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማርቆስ እንደጻፈው የማርቆስ ወንጌል ምዕራፍ 14 ቁጥር 1 እስከ 11 ከሁለት ቀንም በኋላ ቂጣ በዓል ነበረ። የካህናት አለቆችና ጻፎችም ሊተናኮሉት ሊይዙትና ሊገድሉት ይሹ ነበረ። ነገር ግን ሕዝቡ እንዳይታወኩ በበዓል አይሁን አሉ። በቢታንያም በለምጻሙ ስምዖን ቤት ለምሳ ተቀምጦ ሳለ አንዲት ሴት መጥታ እጅግ ያማረ ዋጋ የከበረ ናርዶስ የሚባል አንድ ብልቃጥ ሽቱ አመጣችና አዋህዳ በጌታችን በኢየሱስ ክርስቶስ ላይ አፈሰሰችው። የዚህ ሽቱ ጥፋት ይህን ያህል ለምንድን ነው ብለው የተቆጡም አሉ። ይህ ሽቱ ከ300 ወቄት በላይ ተሽጦ ለነዳያን ሊሰጥ ባልተቻለም ነበርን ብለው ገሰጿት። ጌታ ኢየሱስም እንዲህ አላቸው፣ ሴቲቱን ተዋት፣ አታድክሟት፣ ለኔ መልካም ሥራ ሰርታለችና። ነዳያንንስ ዘወትር በእናንተ ዘንድ ታገኟቸዋላችሁ፣ በወደዳችሁም ጊዜ ታደርጉላቸዋላችሁ። እኔን ግን ዘወትር የምታገኙኝ አይደለም። ይህችም ያላትን አደረገች፣ አስቀድሜ ሥጋዬን ቀባች። እውነት እላችኋለሁ ወንጌልን በሚሰብኩበት ቦታ ሁሉ ይህች ሴት ያደረገችውን ይናገሩላታል ያስቧታልም። ከ12 አንዱ ያስቆሮቱ ሰው ይሁዳም ለእነሱ አሳልፎ ይሰጣቸው ዘንድ ወደ ካህናት አለቆች ሄደ። ሰምተውም ደስ አላቸውና 30 ብር ሊሰጡት ተዋዋሉት። በስውርም አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበረ። ተመልከቱት ወንድሞች፣ አሁን እዚህ ጋር ብዙ ነገር እንማራለን። የምንማረው አንደኛ ትምህርት ምን መሰላችሁ? መግደላዊት ማርያም እንተ ዕፍረት ሽቱ አመጣችና በቸሩ መድኃኒዓለም እግር ስር በራሱ ላይም አፈሰሰች። ስታፈስ ሌሎቹ ተቆጡ፣ ተናደዱ፣ ጥርሷቸውን አፋጩ። እንዴት ነው ይሄ ሁሉ ሽቱ ምንድነው? ለዚህ ሁሉ ጥፋት ይሄ ሽቱ ነው፣ እንዴት ዝም ብላ ታፈሳለች? ለነዳያን አትመጸውተውም ነበረ እያሉ አጉረመረሙባት። አንድ የመጀመሪያው ትምህርት የምንማረው ወንድሞች ምንድነው ካላችሁኝ፣ በሰው ላይ መፍረድ እንደሌለብን ነው። በማን ላይ መፍረድ እንደሌለብን? በሰው ላይ መፍረድ እንደሌለብን እንማራለን። አሁን ፈረዱባት ሁሉም። ምንድነው አንቺ ይሄን ሁሉ ስንት ዋጋ የሚያወጣውን ሽቶ ዝም ብለሽ ታፈሻለሽ እንዴ? ሄደሽ አትመጸውችም ለነዳያን እያሉ ተመጻደቁባት። እሷ ግን ይሄን ያደረገችው ከፍቅር የተነሳ ነው። መድኃኒዓለምን እጅግ አድርጋ ከመውደዷ የተነሳ ለሱ የሚገባው ምንድነው ብላ ተጨንቃ ተጠባ ነው ይሄን ያደረገችው። ከፍቅር የተነሳ ነገር ደግሞ ያስፈርዳል ወይስ የበለጠ ክብር ያሰጣል? ንገሩኝ እስቲ። ክብር ያሰጣል። ክብር ያሰጣል አይደል? እሷ ተነሳ ነው። መጽሐፍ ቅዱስ እንዲህ ይላል፣ ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቁታል ይላል። የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቁታል። ፍቅር እንደ ሞት የበረታች ናትና ቅናትም እንደ ሲኦል የጨከነች ናትና ይላል። ስለዚህ እቺ ሴት ስለ ፍቅር ስትል አደረገች። እነሱ ግን በሰዓቱ የታያቸው ሴቲቱ ስለ ፍቅር ጽናት ስትል ያደረገችው ሳይሆን እነሱ የታያቸው የሽቶ በከንቱ መፍሰሱ ነው። በቃ እነሱ የታያቸው። እና ወንድሞች አንድ ሰው የሆነ ነገር ሲያደርግ ለምን እንዳደረገ አናውቅም። ከፍቅር እንዳደረገች አይደለም እነሱ የታያቸው፣ የሽቶ ውድነት ነው የታያቸው። ቸሩ መድኃኒዓለም ደግሞ ያየው የሽቶን ውድነት ሳይሆን የሷን የፍቅር ጽናት ነው የተመለከተው። የፍቅር ጽናት።
ስለዚህ ወንድሞች ሰውን ውጩን አይተን ልንፈርድበት አይገባም። ልንፈርድ አይገባም። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋልና የሚል ቃል አለና ማቴዎስ ወንጌል ምዕራፍ 7 ቁጥር 1 እስከ 2 ላይ እና ተመልከቱ። የሴቲቱን ፍቅር አልተመለከቱም። በሰዓቱ የተመለከቱት የሽቶ ውድነት፣ የሽቶ ውድ ታያቸውና ፈረዱባት። ቸሩ መድኃኔዓለም ግን ተው፣ አታርክሟት፣ ተው፣ ይሄን ያደረገችው ከፍቅሯ ጽናት የተነሳ ነው፣ ይሄን በማድረጓ እኔ አልፈርድባትም፣ ድሆች እኮ ሁልጊዜ ከእናንተ ጋር ናቸው፣ እሷ ግን ከፍቅሯ ጽናት የተነሳ ይሄን አደረገች፣ ታዲያ ስለ ፍቅሯ ጽናት ይሄን ባደረገችው እንዴት ትፈርዱባታላችሁ ብሎ ገሰጻቸው። እና አንድ የምንማረው በሰው ላይ አለመፍረድ፣ ያ ሰው ለምን እንዳደረገ ስለማናቅ የመጀመሪያው ትምህርት የምንወስደው ይሄ ነው። ሁለተኛ ደግሞ ወንድሞች እቺ ሴት መድኃኔዓለም እንዴት አድርጌ ፍቅሬን ልግለጽለት፣ ለሱ ያለኝን ውዴታ እንዴት አድርጌ ልግለጽለት ብላ ተጨንቃ ውድ የሆነ ሽቶ አደረገች። መድኃኔዓለም የሷን ፍቅር ጽናት አየና እስከዛሬ ስትሰራ የነበረችውን ኃጢአት በሙሉ ምን አላት? ይቅር አላት፣ ደመሰሰላት። ኃጢአቷን መደምሰስ ብቻ አይደለም ደግሞ ያደረገው። እውነት እልሻለሁ አንቺ ያደረግሽው ነገር በሙሉ ወንጌል በተነበበበት ቦታ ሁሉ ምን ይደረግልሻል ነው ያላት። ንገሩኝ እስቲ። ስምሽ ይጠራል። ለመታሰቢያ እኮ ነው፣ ለሷ ለመታሰቢያዋ እንዲሆን እኮ ነው። አሁን ወንጌል በተነበበበት ጊዜ ሁሉ መቅደላዊት ማርያም ልትታወስ ይገባል። ይሄ ስለ መድኃኔዓለም ፍቅር ስላሳየችው ፍቅር እኮ ነው። እናት ወንድሞች አያችሁ አይደል? ቸሩ መድኃኔዓለም ኃጢአተኛ ጠፍቶ በዛው እንዲቀር አይደለም የሚፈልገው። እሱ ምን እንዲሆን ነው የሚፈልገው? በንስሐ እንዲመለስ ነው የሚፈልገው እንጂ በዛው ጠፍቶ እንዲቀር አይፈልግም። ልጅ ሆይና ወደ ቤትም ግባ ብሎ የተናገረው ከዛ አንፃር አንዱ ነው፣ እሱ ነው። ሕዝቤ ሆይና ወደ ቤትም ግባ ይላል ትንቢተ ኢሳይያስ ምዕራፍ 26 ቁጥር 20 እስከ 21 ላይ ወደ ቤት ግባ ተመለስ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው የመሐሪነቱን ታላቅነት ነው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር የሚመለስ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ። ስለዚህ ተመልከቱ፣ እግዚአብሔር አምላክ በኃጢአታችን ተጸጽተን ጌታ ሆይ አጥፍቻለሁ ይቅር በለኝ ካልነው ተመልከቱ ምን ያክል የምሕረት እጆቹን እንደሚዘረጋ፣ ምን ያክል የፍቅር አባት እንደሆነ ከዚህ እንማራለን ማለት ነው። የጠፋው ልጅ ወደ አባቱ ሲመለስ አባቱ ምን ነበር ያለው? እስቲ ንገሩኝ። ምን ነበር አባቱ ያለው? ከሩቅ ልጁን አየና ሮጦ ነው አይደል ያቀፈው? ከዛ በኋላ ለአሽከሮቹ ምን ነበር ያላቸው? እስቲ ንገሩኝ ከእናንተ ወደ ስማ። በትክክል የሚለብሰውን አዘጋጁለት፣ ቀለበትን አዘጋጁለት። በትክክል አያችሁ አይደል? የሱ መጥፋቱ የሱ ገንዘቡን ተካፍሎ መጥፋቱ የሱን ድርሻውን ማጥፋቱ አይደለም አባት በሰዓት እየታየው ያለው። ልጁ እኮ በድሏል፣ አጥፍቷል እኮ። ምክንያቱም ከሰካራሞች ከሴሰኞች ጋር ገንዘቡን አጥፍቶ ጨርሷል። አሁን በቃ አባቴን ይቅር በለኝ፣ ባይሆን ልጅ ሊሆን ባይገባኝ ከባሮች እንዳንዱ አድርገኝ ነበር ያለው። አባት ግን ባሪያ አይደለም ያደረገው፣ ልጄ ነው ያለው። የጠፋው ልጄ ተገኝቷል፣ በሉ ሰውነቱን እጠቡት፣ አዲስ ልብስ አልብሱት፣ የወርቅ ጫማ አልብሱት፣ ለእጆቹ ቀለበት አድርጉለት፣ ፍሪዳ እረዱ፣ ደስ ይበለን። መድኃኔዓለም ማለት እንዲህ ነው። በቃ መድኃኔዓለም እኛን ይቅር ሲለን የቀደመ በደላችን እያስታወሰ አይደለም። አንተ እኮ በድለኛል፣ አንቺ እኮ እንዲያርገሽኛል እያለ የሚቀበለን አምላክ አይደለም። እንደውም በመመለሳችን ደስ ብሎት በጸጋ ላይ ጸጋ የሚጨምር አምላክ ነው። እና ወንድሞቼ የፈጣሪን መሐሪነት እዚህ ጋር እንታያለን እናያለን። ሁለተኛ ደግሞ በሰው ላይ መፍረድ
የሌለብን አለ ማለት ነው። ቸሩ መድኃኒዓለም ለመቅደላዊት ማርያም ፍቅሯን አይቶ ይቅርታውን እንዳበዛላት ለኛም ለኃጢአተኛ ባሪያዎቹ ምሕረቱን ቸርነቱን ያብዛልን። የምሕረት ፊቱን ከኛ ላይ አይመልስብን። በማንም ላይ እንዳንፈርድ ቸሩ መድኃኒዓለም ይጠብቀን። አሜን። ከወንጌል በኋላ ረቡዕ ከቀኑ በ9 ሰዓት የሚነበብ ፈጣሪያችን ክርስቶስ ሆይ የአባቶች አለቃና የብዙ ሕዝብ ሁሉ አባት ከሆነ የእግዚአብሔር ልጅ አካላዊ ቃል ከእርሱ ዘር ሰው እንዲሆን እንዲገባው በሃይማኖት ካወቀ ከአብርሃም ዘር ከነሳው ስጋችን ውስጥ የስጋዊን ምስጢር ሰወርከው። ይልቁንም ዕድሜው የጎደለች አብርሃም በሥራ ሁሉ እግዚአብሔር እንደባረከው ባየ ጊዜ በቤቱ ውስጥ ታማኝ ሹም የሆነ ታላቁን አገልጋዩን ጠርቶ ወደ ዘመዶቼና ወደ አባቴ ወገኖች ሄደ። ይስሐቅ ከዚያ ሚስት እንድታጋባው እንጂ ዛሬ እኔ አብሬያቸው ከምኖርባት አገር ካሉ ወገኖች እንዳታጋባው ሰማይና ምድርን በፈጠረ አምላክ አምል ዘንድ እጅን በእጄ ላይ አኑር ብሎ ከእርሱ ጋር ተነጋገረ። ማጫዋንም ያለመሸለግ ውሰድላት። ሎሌውም በማስተዋል እንዲህ ብሎ መለሰ፣ ጌታዬ ስማ፣ ያቺ ሴት ወደዚች አገር ባትመጣ ልጅ ይስሐቅን ወደዚህ ቦታ እስኪወጣ ድረስ እያገለገልኩት ወደ አገር እመልሰው ዘንድ ትወዳለህን? ልጄን ትመልሰው ዘንድ አይሆንም። ሴቲቱ ካልመጣች ግን ከመሐላው ንጹሕ ነህ አለው። ሎሌውም ነገሩን ስለማጽናት እጁን ጸፍቶ ማለለት። ትእዛዞችንም ይፈጽም ዘንድ ከጌታው ቃል ጋር መሐላውን አጸና። ወዮ ለዚህ ለማይመረመር ሀብት ለሆነ ለእግዚአብሔር ቃል ጥበብ አንክሮ ይገባል። ከሐሳብ በላይ የሆነ ይህን ለአብርሃም ሎሌ እርሱ ገልጧልና እንዲሁ ነቢያት ተገልጠው ነገስታትም በዙ። በኋለኛውም ዘመን እግዚአብሔር ለአባታችን ለአብርሃም የገባውን ቃል ኪዳን ፈጸመ። ክርስቶስ ከአብርሃም ዘር በሥጋ ተገለጠ። በእርሱም አሕዛብ ሁሉ በሃይማኖት በልጅነት ከበሩ። እግዚአብሔር መሐላውን እንዳጸና መጠን ልጁ መለኮቱን በሥጋ ይገልጥ ዘንድ ብዙ የሆነ ታምራቱን ገለጠ። መሐላውንም አጸና። ነገር ግን ልባቸው የታወረ አይሁድ አልተቀበሉትም። ድውይ በመፈወስ አጋንንትን በማስወጣት ሙት በማንሳት ሁልጊዜ በምኩራባቸው ያስተምር ነበርና በቁስለ ሕማሙ ይፈውሰን ዘንድ የማይታመም መለኮት በሥጋ ታመመ። መድኃኒታችን ክርስቶስ መጥቶ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። የቸሩ መድኃኒዓለም በምሕረት ዓይኖቹ ይጎብኘን። አሜን። ምን ላይ ደረስን? ኪርያላይሶን ስግደት ደረስን አይደል? መልካም። ስለዚህ ለስግደት ራሳችንን እናዘጋጅ። ለስግደት ራሳችንን እናዘጋጅ። እሺ፣ አንድ ተቀባይ ራሱን ያዘጋጅ። ማይክን ከፍቶ ይቀበለኝ። አንድ ተቀባይ ሰው በረከት ያልደረሰው። እኔ እቀበላለሁ ወንድሜ በረከት። እሺ፣ መልካም። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። ኪርያላይሶን 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 ክላላይሶን 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 ኪርያላይሶን ኪርያላይሶን እብኖዲናይን ኪርያላይሶን
Kilalaison, 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 inwadinae, kilalaison. Kyrialaison, taos naing Kyrialaison. Kilalaison, inwadinae, kilalaison. Kyrialaison, taos naing Kyrialaison. Kilalaison, 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 indointae, kilalaison. Kyrialaison, Masias naing Kyrialaison. Kilalaison, kilalaison, insosinae, kilalaison. Kyrialaison, ኢየሱስ ናይን Kyrialaison. Kilalaison, kilalaison, alaison, ኢየሱስ ናዬ kilalaison. Kyrialaison, ክርስቶስ ናይን Kyrialaison. Kilalaison, kilalaison, ኢየሱስ ናዬ ክርስቶስ kilalaison, ክርስቶስ ናዬ Kyrialaison, አማኑኤል ናይን Kyrialaison. kilalaison, kilalaison, አማኑኤል ናዬ kilalaison. Kyrialaison, ተስቦታ ናይን Kyrialaison. Kilalaison, kilalaison, ተስቦታ ናዬ kilalaison. መልካም እሺ፣ እስቲ ለበረከት ሌላውም እንዲደርሰው ሌላ ይቀበል። እሺ ግቢ። እሺ ታለ Kyrialaison, 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 Kyrialaison. Kyrialaison, 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 Kyrialaison. Kyrialaison, Kyrialaison, Evnodinain, Kyrialaison. Kyrialaison, Kyrialaison, Evnodinain, Kyrialaison. Kyrialaison, Kyrialaison, taos nain 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 Kyrialaison. Kyrialaison, Kyrialaison, Masias nain Kyrialaison. Kyrialaison, Kyrialaison, Masias nain Kyrialaison. Kyrialaison, Kyrialaison, ኢየሱስ ናይን Kyrialaison. Kyrialaison, Kyrialaison, ኢየሱስ ናይን Kyrialaison. Kyrialaison, Kyrialaison, ክርስቶስ ናይን Kyrialaison. Kyrialaison, Kyrialaison, ክርስቶስ ናይን Kyrialaison. Kyrialaison, Kyrialaison, አማኑኤል ናይን Kyrialaison. Kyrialaison, Kyrialaison, አማኑኤል ናይን Kyrialaison. Kyrialaison, Kyrialaison, ተስቦታ ናይን Kyrialaison. Kyrialaison, Kyrialaison, ትስብእታ ናይን Kyrialaison. አሁን አንድ ሰው ይግባ።
ግቢ። ኪርያላይሶን 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 ላይሶን ኪራላይሶን ኪራላይሶን ላይሶን ኪርያላይሶን እብኖዲናይን ኪርያላይሶን ኪራላይሶን እምኖዲናዬ ኪራላይሶን ኪርያላይሶን ታዎስናይን ኪርያላይሶን ኪራላይሶን ኪራላይሶን ታዎስናዬ ኪራላይሶን ኪርያላይሶን ኪርያላይሶን ማስያስናይን ኪርያላይሶን ኪራላይሶን ኪራላይሶን ማትያስናዬ ኪራላይሶን ማስያስ ኪርያላይሶን ኪርያላይሶን ኢየሱስ ናይን ኪርያላይሶን ኪራላይሶን 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 ኢየሱስ ናዬ ኪራላይሶን ኪርያላይሶን ኪርያላይሶን ክርስቶስ ናይን ኪርያላይሶን ኪራላይሶን ኪራላይሶን ኢየሱስ ናዬ ክርስቶስ ኪራላይሶን ኪርያላይሶን ኪርያላይሶን አማኑኤል ናይን ኪርያላይሶን 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 ትስቡታ ናይን ኪርያላይሶን 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 አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ ሀበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አዳነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም ለኪ መንበረ ፀሐይ ሰማይ ወዝርታ አክሊላ ምድርኒ ስርጉት በጽጌ ወሄላ ማርያም ዘመነ ተድላ ሰላም ለኪ። ከዋክብት ዘውዶቿ የሚሆኑ የፀሐይ መኖሪያ ሰማይ እመቤታችን ሆይ ሰላምታ ይገባሻል። የተድላና የደስታ ዘመን እመቤታችን ሆይ በምንጭና በአበባ የተሸለመ ምድር ነሽና ሰላምታ ይገባሻል። አመ ይወፅእ አዳም እምሀገረ ጽጌ ገነት ዘአይረገብኪ ዕጣነ ጸሎት ማርያም ስነ ሰንበልት ሰላም ለኪ። አዳም ከአበባ ሀገር ከገነት በወጣ ጊዜ የጸሎት ዕጣንን ያሳረገብሽ የሰንበልት መዓዛ ያለሽ እመቤታችን ሆይ ሰላምታ ይገባሻል። ጠዋተ ጽጌ አርባዕ በልብሰ አሮን ካህን ወጸናጽለ ወርቅ ዘብኪ አምሳለ ሮማን ማርያም ቤዴጤን ሰላም ለኪ። የአራት አበባ መዓዛ የካህን አሮን ልብሱ የሮማን አምሳል የሚሆን የወርቅ ጸናጽል ያለብሽ ልብሰ ተክህኖ እመቤታችን ሆይ ሰላምታ ይገባሻል። በትረ አሮን ቅድመ በደብተራ ሙሴ ጸግያ ተአምረ ኮነት ወአራያ ለንጽኪ እመኬንያ ሰላም ለኪ። አስቀድሞ የአሮን በትር በሙሴ ድንኳን አበባል ለንጽህና ሻራያና ምሳሌ ሆናለችና የጥበበኛ ጌታ እናቱ እመቤታችን ሆይ ሰላምታ ይገባሻል። መዓዛ ሰላምኪ እሞ ዲበ ርእስየካዊ ማርያም ጽጌ ልብሰ መራዊ ሰሊሆተ ዘትጼንዊ ሰላም ለኪ። የጌታዬ እናቱ እመቤቴ ሆይ የፍቅርሽን መዓዛ በራሴ ላይ አፍሽ ሽቱን የምትሸቺ የሙሽራ ልብስ አበባ እመቤታችን ሆይ ሰላምታ ይገባሻል። ይሁበኪ ቃለ ውዳሴ በንቃ ወዜማ አዕዋፈ ገነት ዘዘመነ ቀስም ማርያም ጽጌ ገዳም ሰላም ለኪ። የገነት ወፎች በመከር ጊዜ በጣምና ባማረ ዜማ ቃል ምስጋናን ያቀርቡልሻልና የዱራኖች ሰላምታ ይገባሻል። ሶባ ደመኒ ሊተ ስነገጽኪ ልሆይ አስተማሰልክዎ በጽጌ ሰናይ ማርያም እንቆ ባህር ሰላም ለኪ። ያማረ የፊትሽ ደም ግባት ደስ ባሰኘኝ ጊዜ በአማረ አበባ አስመስየዋለሁና የጠራ ዕንቁ እመቤታችን ሆይ ሰላምታ ይገባሻል። ከመ ይጐግጽሙ ለስተይ ማይ ለወድሶትኪ ይጐጉፉየ ማርያም ጽጌ ወይንየ ሰላም ለኪ። የተጠማዋን ለመጠጣት እንደሚቸኩል አፌ አንቺን ለማመስገን ይቸኩላል። የወይኔ አበባ እመቤታችን ሆይ ሰላምታ ይገባሻል። ሊብኑ ወሚመ መዓር ጣዕመ ውዳሴኪ
በጽጌ ግንቡር ማርያም ንግሥተ ፍቅር ሰላም ለኪ። የምስጋናሽ ጣዕም በአበባ የተዘጋጀ ማር ነውን? ወይስ ወተት? የፍቅር ንግሥት እመቤታችን ሆይ ሰላምታ ይገባሻል። ለሰርጎ ቅዱሳን ጽጌኪ አሰርግወኒ ጸዳሎ ማርያም ርርት ለኃጥአነ ኩሎ ለምሂር ወለተሳህሎ ሰላም ለኪ። በሁሉ ፈጽሞ ይቅር ለማለት ለኃጥአን የምትራሪ እመቤታችን ሆይ የቅዱሳን ሽልማት የሚሆን የአበባሽን ብርሃን ትሸልምልኝ ዘንድ ሰላም እልሻለሁ። ለእብለኪ ሰላም ከመገብ እማፉ የጽጌ ጊዜ ነጋ ወሰርክ ተመጠዊ እማምላክ ሰላም ለኪ። እንደ መልአኩ ገብርኤል ሰላም በምልሽ ቁጥር በጠዋትና በማታ አበባን ከአንደበቴ ትቀበይ ዘንድ የአምላኬ እናት እመቤቴ ሆይ ሰላም እልሻለሁ። ማርያም ዳግመ ተአምረኪ ትክስቲ እምድረ ንዋምየ ለመዋቲ ምስለ ሰላምኪ ፍስሐ ዘባቲ ታስተይ ከመ ጽጌ ልሳኔ ዛቲ። እመቤቴ ሆይ ለእኔ ለሟች ከሞትኩ በኋላ ታምርሽን ትገልጭ ዘንድ ደስታ ካላት ፍቅር አንድነትሽ ጋራ ይህቺ አንደበቴ እንደ አበባ ትገለጥ። ማርያም ዳግመ ተአምረኪ ትክስቲ እምድረ ንዋምየ ለመዋቲ ምስለ ሰላምኪ ፍስሐ ዘባቲ ታስተሪ ከመ ጽጌ ልሳኔ ዛቲ። እመቤቴ ሆይ ለእኔ ለሟች ከሞትኩ በኋላ ታምርሽን ትገልጭ ዘንድ ደስታ ካላት ፍቅር አንድነትሽ ጋር ይህቺ አንደበቴ እንደ አበባ ትገለጥ። ማርያም ዳግመ ተአምረኪ ትክስቲ እምድረ ንዋምየ ለመዋቲ ምስለ ሰላምኪ ፍስሐ ዘባቲ ታስተሪ ከመ ጽጌ ልሳኔ ሆይ ለእኔ ለሟች ከሞትኩ በኋላ ታምርሽን ትገልጭ ዘንድ ደስታ ካላት ፍቅር አንድነትሽ ጋራ ይህቺ አንደበቴ እንደ አበባ ትገለጥ። አሜን። ስብሐት ለከ ስማነ አምላክነ ወሰላመከ አበነ እስመ ወሀብከነ ኩሎ ስብሐተ ዚአከ ንንግር እምትካዝሃሎ በበማዕረግ ወበበመትሎ ስብሐት ለከ። አምላካችን ሆይ ስማን፣ ሰላምንም ስጠን። በየማዕረጉና በየተራራው ከቀድሞ ጀምሮ የነበረውን ምስጋናን እንናገር ዘንድ ሁሉንም ሰጥተናልና ምስጋና ይገባል። ሀፈ ገጽከ ዘውዘ እምብዙ ጽኑ ድካም መሰለ ነጸብጻፈ ደም ዘጸለይከ ጊዜን ጽኑ ይሰማችኋል? ተቋርጦ ነበር። ይሰማል? በመኝታ ጊዜ ስትጸጽኑ ድካም ብዛት የተነሳ የፊት ወዝ የነጣ መስረስ መስሪያ ቤቱ ምስጋና ይገባል። ዘታት ከህቀ እማርዳይ ከሂራን ከመለ ጸሎት ታርይ ፍልጠተ መካን ዘያክል ሙጋረ እብን ስብሐት ለከ። ለጸሎት የቦታን መለየት ታሳይ ዘንድ ድንጋይ ወርውረው የሚደርሱበትን ያህል
ደጋግ ከሚሆኑ ከደቀ መዛሙርት ጥቂት እልፍ ያልክ አቤቱ ምስጋና ይገባል። ለአርዳኢ ከዘሰአልከ ከመለ ጸሎት ትፌኑ ወለኩሎሙ ብከ እለ ይታመኑ ቅዱሳነ ከመ ይኩኑ ስብሐት ለከ። የተለዩ የሆኑ ዘንድ በአንተ ላመኑብህ ሁሉና ለደቀ መዛሙርት መንፈስ ቅዱስን የምትልክ አቤቱ ምስጋና ይገባሃል። ኢታጉለብከ እግዚኦ እንበለ ወልደ አጉልባቲቱ እማዋርያት አስር ወክሌቱ በሃቤከ ለታኮቱ ስብሐት ለካት ልዩ ከሚሆን ከይሁዳ በቀር በአንተ ዘንድ ከተመሰገኑ ከ12ቱ ሐዋርያት አንዱ እንኳ አልጠፋብህምና አቤቱ ምስጋና ይገባሃል። አባ አልፋ እምኔ ለዛቲ ጽዋ ኦ ዘትቤ በድካመ ሰብ ኢየሱስ አምላከ መዊ ስብሐት ለከ። በሰው ልማድ አምሳል አባቶይ ይህችን ጽዋ ከኔ አሳልፋት ያልክ የማሸነፍ አምላክ ኢየሱስ ክርስቶስ ሆይ ምስጋና ይገባል። እቀበነ ለነ እግዚኦ በዛቲ ሰዓት እምለ ይትባቱ አጋንንት አውደነ ሕጹር በሰይፈ መላእክት እስመናሁ ለፈነ ሌሊተ። አቤቱ ብቻቸውን ከሚሆኑ አጋንንት በሚሰለጥኑባት በዚህች ሰዓት እኛን ጠብቀን፣ ጉባኤያችንንም በመላእክት ሰይፍ ጣልልን። እነሆ ሌሊት መጥቷልና። እቀበነ ለነ እግዚኦ በዛቲ ሰዓት እምለ ይትበቱ አጋንንት አውደነ ሕጹር በሰይፈ መላእክት እስመናሁ ለፈነ ሌሊተ። አቤቱ ብቻቸውን ከሚሆኑ አጋንንት በሚሰለጥኑባት በዚህች ሰዓት እኛን ጠብቀን፣ ጉባኤያችንንም በመልአክ ሰይፍ ጣልልን። እነሆ እቀበነ ለነ እግዚኦ በዛቲ ሰዓት እምለ ይትበቱ አጋንንት አውደነ ሕጹር በሰይፈ መላእክት እስመናሁ ለፈነ ሌሊተ። አቤቱ ብቻቸውን ከሚሆኑ አጋንንት በሚሰለጥኑባት በዚች ሰዓት እኛን ጠብቀን፣ ጉባኤያችንንም በመልአክ ሰይፍ ጣልልን። እነሆ ሌሊት መጥቷልና። ስብሐት ለክሙ ስሉስ ቅዱስ አማልክተ ብዙ ጥበብ ሰብዓተ ፍጥረተ እንበለ ነቢብ ዘፈጠርክሙ በሃልዮ ልብ። ስብሐት ለክሙ ሰባቱን ፍጥረታት ያለመናገር በአርምሞ የፈጠራችሁ የብዙ ጥበብ ባለቤት ስሉስ ቅዱስ ሆይ ምስጋና ይገባችኋል። ከመያዕርፍ ሰብ እምቅኔተ ሰብ እግዚኦ አራዊትኒ እምግበ ቢጻው ሌሊተ ዘታመጽኡ። ስብሐት ለክሙ ሰው በጌታው ከመገዛት ያርፍ ዘንድ አራዊትም ከዋሻቸው ይወጡ ዘንድ ሌሊትን የምታመጡ ስሉስ ቅዱስ ሆይ ምስጋና ይገባችኋል። እንበለ ነዊም ሥላሴ ለበለዓም ንዋም ፍጡር ዘታቀብዎ እምኩይ ግብር በጽልመት ዘያውር። ስብሐት ለክሙ የሚያንቀላፋ ሰውን በጨለማ ከሚሄድ ከክፉ ነገር ያለማንቀላፋት የምትጠብቁ ስሉስ ቅዱስ ሆይ ምስጋና ይገባችኋል።
እንዘ ታቀቦ ሰብ እስከ ይበጽሕ ጊዜው እምነዋም ለሞት አምሳሌው ሥላሴ ዘታነቅው ስብሐት ለክሙ። ለሞት አምሳያው ከሚሆን ከእንቅልፍ ጊዜው እስኪደርስ ድረስ ሰውን ጠብቃችሁ የምታነቁ ስሉስ ቅዱስ ሆይ ምስጋና ይገባችኋል። ትእዛዘ ቃልክሙ ይኩን አምጣነ ብሔር መስየ ጸላይ ኢይባ ውስተ ቤትየ ሥላሴ ዘከሃ ሥላሴ ዘዝየ በሰላም ህድሩ ምስሌየ። የቃላችሁ ትእዛዝ ይፈጸም ዘንድ ጊዜው ስለመሸ ጠላት ወደ ቤታችን እንዳይገባ የዛሬና የቀድሞ ጌቶች ሥላሴ የዛሬና የቀድሞ ጌቶች ስሉስ ቅዱስ ሆይ በፍቅር ከኛ ጋር እደሩ። ትእዛዘ ቃልክሙ ይኩን አምጣነ ብሔር መስየ ጸላይ ኢይባ ውስተ ቤትየ ሥላሴ ዘከሃ ሥላሴ ዘዝየ በሰላም ህድሩ ምስሌየ። የቃላችሁ ትእዛዝ ይፈጸም ዘንድ ጊዜው እንዳይገባ የዛሬና የቀድሞ ጌቶች ሥላሴ ሆይ ስሉስ ቅዱስ ሆይ በፍቅር ከኛ ጋር እደሩ። ትእዛዘ ቃልክሙ ይኩን አምጣነ ብሔር መስየ ጸላይ ኢይባ ውስተ ቤትየ ሥላሴ ዘከሃ ሥላሴ ዘዝየ በሰላም ህድሩ ምስሌየ። የቃላችሁ ትእዛዝ ይፈጸም ዘንድ ጊዜው ስለመሸ ጠላት ወደ ቤታችን እንዳይገባ የዛሬና የቀድሞ ጌቶች ስሉስ ቅዱስ ሆይ በፍቅር ከኛ ጋር እደሩ። አነሳስተ ያስጀመርከን አስጀምረ ያስፈጸምከን ቸሩ መድኃኔዓለም ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን አቤቱ ቸሩ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም ሆይ እነሆ በዛሬቱ ቀን በፊት ያቀረብነውን ጸሎትና ስግደት ጾም አምላክ ሆይ ተቀበልልን። የኃጢአት መደምሰሻ የመንግስተ ሰማይ መውረሻ አጋንንትን ድል መንሻ እንደዚሁም አምላክ ሆይ ቸሩ መድኃኔዓለም ሆይ ከርኩሳን መናፍስት ከዲያብሎስ ፈተናም ጠብቀን። አቤቱ ቸሩ መድኃኔዓለም ማህበራችንን ባርክልን፣ ጠብቅልን፣ ቀድስልን። ቸሩ መድኃኔዓለም ሆይ ለሰሙነ ሕማማት በሰላም እንዳደረስከን ለብርሃነ ትንሣኤ በሰላም አድረሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ውስተ አብያቲክሙ ንዑ በሰላም በጊዜ 10 ዋሕዱ ሰዓት። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን ልዑል እግዚአብሔር
በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን፣ አሜን። እህት ወንድሞቼ የዛሬው መርሃ ግብራችን በዚሁ ተጠናቋል ማለት ነው። እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። እናንተ ምንባቡን ቀጥሉት፣ የ11 ሰዓቱን ንባብ ማለት ነው። ከዚህ ቀጥሎ እኔ ስወጣ እናንተ መቀጠል ትችላላችሁ ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ነገ ሐሙስ ነው አይደለ? ስለዚህ ሐሙስ እንደመሆኑ ቤተክርስቲያን ቅዳሴ ልሄድ እችላለሁ። ስለዚህ ቤተክርስቲያን ቅዳሴ መሄድ ከሆነ ደግሞ ምናልባት ላረፍድ እችላለሁ። የነገው ቅዳሴ ትንሽ ዘግየት ይላል። ምናልባትም የሚያዘው እንደ ሕጉ 11 ሰዓት ቅዳሴው እንዲወጣ ነው። ስንት ሰዓት አልኳችሁ? ወደ 11 ሰዓት እንዲወጣ ነው የሚያዘው። ግን ብዙዎች ጋር ግን 10 ሰዓት አንዳንዴ ይወጣል፣ አንዳንዴ ደግሞ 11 ሰዓት እና ምናልባት በዛ ምክንያት ዘግይቼ ልቆይ እችላለሁ ነገ ማለት ነው አገልግሎት ላይ ለመገኘት እና እግዚአብሔር ከፈቀደ በጊዜ ከመጣሁኝ በጊዜ ገብቼ የዛሬውን ልክ እንደ ዛሬው ንባብ ነገም እንቀጥላለን ማለት ነው። ካልሆነ ደግሞ 11 ሰዓትም ከመጣሁኝም ከ11 ሰዓት ወይም ደግሞ 10 ሰዓት ተኩልም ከመጣው ከ10 ሰዓት ተኩል ጀምረን ንባቡን እንቀጥላለን። ልክ እንደ ዛሬው እንማማራለን ማለት ነው። እግዚአብሔር አምላክ ቸሩ መድኃኔዓለም የነገ ሰው ይበለን። ደህና ደሩልኝ፣ በርቱ። እግዚአብሔር ከእናንተ ጋር ይሁን። መልካም ቆይታ። አሜን አሜን። ቃለ በረከት ያሰማን።